ሰላም ልጆች እንዴት ናችሁ? ሶስቱ እንቁራሪቶች የተሰኘውን ተረት ለእናንተ አሁን ነግራችኋለሁ። ሶስቱ እንቁራሪቶች። ሶስት እንቁራሪቶች በሰዎች መኖሪያ አካባቢ የሚገኝ ኩሬ ውስጥ ይኖሩ ነበር። ከዕለታት አንድ ቀን በአካባቢ የሰዎች ጩኸት ይሰማ ጀመረ። አንደኛው እንቁራሪት ሰዎች እየተጫጫሁ ነው፣ ወጥተን ምን እንደሆነ እንመልከት አለ። ሁለተኛው እንቁራሪት ሂድና ተመልክተህ ምን እንደሆነ መተህ ንገረን አለው። እንቁራሪቱም ከኩሬው ወጥቶ ወደ ሰዎቹ መኖሪያ ቀረብ ብሎ ተመለከተ። የሰዎች መኖሪያ ቤት እሳት ተቃጥሎ እሳቱን ለማጥፋት እየተረባረቡ ነበረ። እንቁራሪቱ የተመለከተውን ኩሬው ውስጥ ለሚገኙት ጓደኞቹ ነገራቸው። ጓደኞቹ እሳት ቢነሳ እኛ ምን አገባን? እኛ እኮ ውሃ ውስጥ ነን ያለነው፣ እሱ አያሳስበንም ብለው ኩሬ ውስጥ ቀሩ። የመጀመሪያው እንቁራሪት ግን ሁኔታውን ስላጣራ ወደ ኩሬው አልገባም ብሎ ወደ ሰዎቹ መንደር ቀረብ ብሎ ይከታተል ጀመረ። ሰዎቹ እሳቱን ለማጥፋት ከቤታቸው ያላቸውን ውሃ እያመጡ ቢደፉትም እሳቱ ሊጠፋ አልቻለም። በመጨረሻም ቤታቸው ውስጥ የሚገኘው ውሃ አለቀባቸው። ሁሉም በአንድነት በመነሳት ባልዲና ጀሪካን በመያዝ በአቅራቢያው ከሚገኘው የእንቁራሪቶች መኖሪያ ከሆነው ኩሬ ውሃውን ሲቀዱ ኩሬ ውስጥ የነበሩት ሁለቱን እንቁራሪቶች ጨምሮ በባልዲ እና ጀሪካኖቻቸው ውስጥ ጨምረው የሚነደው እሳት ውስጥ ደፏቸው። ሁለቱም እንቁራሪቶች በእሳቱ ተቃጥለው ሞቱ። የመጀመሪያው እንቁራሪት ግን ውጪ ስለነበረ ሕይወቱ ተረፈ። ልጆች ከዚህ ተረት የምንማረው ለሌላውም ሰዎች ማሰብ እንዳለብን ነው። እኔ ምንም ስላልሆንኩኝ ሌሎቹ ሰዎች ይጎዱ ብሎ ማሰብ ጉዳቱ ለኛ